ከአምላኬ ጋር እምብዛም ቃሉ ያንሳል መሰል ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶቼን ልናገር ስል ነው። አንደኛው ለእናቴ አጸደ ገነትን፣ ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው። አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። ና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለው ሱቅ ገዝተና ይባላል። ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩኝ መዞር ጀምሬያለሁ። ማፍቀር፣ አፍቅሮ መሰቃየት፣ አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢአት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደርባባዬን ብዬ ራሴን መጣሌ እነሱ ጋር ሲደርስ ቀልድ ነው። ያሰላሰልኩሽ ከንፈሬን ሳኝከው ነበረች ማለት መንፈሴ ገና አወቀው የሰቀቀኖች የመለየት መርዶ ጣልሽብኝ ፍቅሬ ቆይ የሐዘን በረዶ አልተለየሽኝም አካሉ ጌታነስ ምትወደው ምግብ ሰርቼልሃለሁ። አካሉ ውስጥ እንዳለ ካቃለው አካሉ እየሰማኝ ነው። ስማ አንተን እኮ ነው አይሰማም። ይኸውልህ ነገ ባትከፍለኝ ቅራቅም በሆነ አውጥቼ መወረወረልህ። እሺ ደርባባዬ ንፍጦ አንተ ጀነገር ምን ይመስላል ይሄ? አለመግባት አልችልም። ከሁለት ትዕዛዝ አዘል ጸሎቴ ጋር የሷን ነገር ቁረጥልኝ የሚል ሶስተኛ ጸሎት ስላልጨመርኩ ይሁን አላውቅም፣ ማታ እያዳፉኝ ካስወጡኝ መሸታ ቤት ዛሬም ምንም እንዳልተፈጠረ መሰስብ እየገባው። ጠባቧ ማምሻዬ ሙዚቃ አስክሯታል። ኑሮ አልገፋ ያላቸውን ብዙ የቀን ሰራተኞች አጭቃ ይዛለች። የታለች ያቺ ገለሞታ? ባይኔ እፈልጋታለሁ። እሷን የማየት ሱስ ኖሮብኝ አይደለም፣ እሷን ፈልጌ እንዳልመጣሁ እንድታውቅ ባይኔ ገላምጬ ላሳያት እንጂ። ዛሬ የሚታዘዘው ሌላ ሰው ነው። ያቺ ደርባባ ባለ ንቅሳት የደም ገንቦ ሴተኛ ዳር የለችም። ቆየት አባቷ ሄዳ ነው። ድምጼን ዝቅ አድርጌ ራሴን እጠይቃለሁ። ይሄን የቀን ሰራተኛ ለማማለል ቁልጭ የሚሉ ሴቶችን ገላ ባይኔ ፈተሽኩ። የኔዋ ደርባባ ግን የለችም። እኔ ግን አዲስ ህይወት ለመጀመር ለምን አላስብም? ለምን ከነንከኔ አምና የምትቀበለኝን አልፈልግም? አሁን እቺ ምን ይወጣላታል? በርግጥ ትንሽ ጥርሷ 1/3ኛው ውጪ ነው። በርግጥ አይኖቿ የባለ ሱቁን አወላይኖች ይመስላሉ። በርግጥ ግን ቆያቺ ደርባባ ጋለሞታስ እግሯን አንሻፋ የቆመችውን አስተናጋጅ በምልክት ጠሯት። ያቺ ሴት የት ናት? የቷ? ያቺ እንዴ እኮ የቷ? የድሮ ጮኛህን ነው? ያቻ ትልቅ ሀብታሙ በዴ ጋር። ሀብታሙ በዴ ልቤ አካባቢ ቀዘቀዘኝ። በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳሬ የለችም። ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል። የሰማይ አምላክ ጸሎቴን ስማ እንዴ ባካህ ድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ቆይ ግን ማን ነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔን ለመኖር እንድጓጓ አድርጋኝ የነበረች ንግስቴ ደሞ የኔ ይላለው እንዴ? እሷ የሁሉም ናት፣ የሁሉም ቀን ሰራተኛ። እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባ ይበድሉን እንዴት ትወዷለች? የሀብታም ትራፊ እየበላ ሆዱ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ከአካሉ ተሰማ እንግዱ በምን ይበልጣል?
እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላይን ትሄድ ነበር? እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር? መተኪያ የሌለው የእናት ሞት ነው እንጂ። ድምጼን ከፍ አድርጌ ቆይ ምንድነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድነው ውሃ የሚለው? ይቺ ጋለሞታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየሁት ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም። እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይያንጠልጥዬ አውጥቼ ይዋጣል ልበለው? ልክ ነህ፣ ያንተ ቀጥኗል። እንካማ ቅመሳት ብድር የለ በመለስ ለየሽኝም ነይ አይኔ በንዴት ፈጦ ጠሯት ያቺን ሸፋፋ። ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ? ማለት የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለህ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደ እኔ ዞረ። ደርባባይም ጨልጠ ጠጥታ አፍን አትክፈት ወደዛ። የኔ ከዛ የሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? ሰካራም ጎሽ አረጋገጠችልኝ ያቺ ጋለም። አንተ ሰው ለአፍ ለከታ በጅለት በድሉ ነው። ባላበጅለትስ ቆምኩኝ። በእርግጥ አረቄው ነው የቆመው። እኔማ በምን አቅሜ እኔ አበጅልሃለዋ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠጋሁት። አንተ ሰው አትነካካኝ፣ ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጣው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተበድልዋ ሰበብ ይሆንብሃል ስትለው ጆሮዬ ገባ። የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ ብላይ ነበርኩ። ከአምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ። ጉንጬ አካባቢ ራሰኝ። እንባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንተ ሴት አውል አላስጨረሰኝም። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴም እርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደምስሮቹ ተገታትሮ አጠገቤ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝና አረቄውን በውሃ ስጡት ያለችው ብሎ ሲያንሾካሹኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ ባይኔ ፈልጋት ጀመር። አየኋት የኔን እጮኛ፣ የኔ ጠበቃ። አይኗ በንዴት ፈጦ ቁና ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። ደርባባዬ አሁንም ትወደኛለች እንዴ?